ሰላም ለእናንተ ውድ ተመልካቾቻችን። ዛሬ በቱርክ ድራማ ዓለም በፍጥነት የታወቀችና ዝነኛ የሆነች የመጣች ድንቅ ወጣት አርቲስት የሆነችውን ሲምሬ ባይሰልን እናያታለን። ሲምሬ በቱርክ የፊልም ኢንዱስትሪ በ2021 የሻይኒንግ ስታር አዋርድ ተሸላሚ ነች። ሲምሬ ባይሰል በ1999 ዓ.ም በቱርክ የኢዝሚር ከተማ ተወለደች። ከልጅነት ዕድሜዋ ጀምሮ ስነ ጥበብን በጣም ትወድ ነበረ። በተለይም ስዕል መሳል ላይና ፈጠራ ነገሮች ላይ ትኩረት ታደርግ ነበር። የትወና ሙያዋን የጀመረችው ገና የ15 ዓመት ልጅ እያለች ነበር። የሲል ዴኒዝ በተባለ ድራማ ውስጥ ነበር ለመጀመሪያ ጊዜ ታየችው። በዚህ ድራማ ውስጥ ባሳየችው ከፍተኛ ብቃቷ ምክንያት በጣም ተፈላጊ ለመሆን ስለበቃች በሌሎች ድራማ ውስጥ እንድትሰራ እና እንድትጫወት በተለያዩ የፊልም ዳይሬክተሮች አይን ውስጥ ልትገባ ችላለች። በዚህ ምክንያት እንደ ኢልሚ ብራክማና እንደ ባህት ኦዩኑ ያሉ ድራማዎች ውስጥ ልትተውን ችላለች። በአሁን ጊዜ ደግሞ በቃና ቴሌቪዥን መሐላ በቱርኮች ሌላ ተሰኝቶ የተላለፈ ባለው ተከታታይ የልብ አንጠልጣይ ድራማ ላይ በዋና ገጸ ባህሪነት እየተወነች ትገኛለች። በትወናዋ ብቃት እጅግ ብዙ አድናቂዎች ልታተርፍ የቻለች ድንቅ ወጣት ተዋናይ ነች። ሲምሬ ባይሰል ከስመጥሩ ተዋናይ አይታች ሻሽሚዝ ጋር በፍቅር ግንኙነት የወደቀችው ባህት ኦዩኑ በሚለው ተከታታይ የቴሌቪዥን ድራማ ላይ በመተውንበት ወቅት ነበር። በጊዜው ብዙ አድናቂዎች የፍቅር ግንኙነታቸውን በጣም ይወዱላቸው ነበር። ፍቅራቸው በቱርክ ውስጥ እንደ ሮሚዮና ጁሊየት ፍቅር የብዙዎችን ፊት የሚያወዛና የብዙዎችን ስሜት የሚያሞቅ ነበር። ሁለቱም በአንድ ላይ ሆነው በሶሻል ሚዲያ ላይ አዘውትረው ይታዩ ነበር። ነገር ግን ይህ ግንኙነት ከጊዜ በኋላ በዝምታ እና በሚስጥር ተይዞ ሊቋረጥ ችሏል። ሁለቱም በይፋ የመለያየታቸውን ምክንያት አልገለጹም። በሚስጥር እንዳፈኑት ያኔት ይደርሳል የተባለ ፍቅር በጅምሮ አስቀሩት። ነገር ግን በሚዲያ ላይ የተነገሩ አንዳንድ ምክንያቶች እንዲህ ሲሉ ተዘግበዋል። አንደኛ፣ በሥራ መጠመድ። ሁለቱም በብዙ ፕሮጀክቶች ላይ በመጠመዳቸው ምክንያት ለፍቅራቸው ጊዜ መስጠት አልቻሉም። ሁለተኛ፣ የግል ሕይወት መጠበቅ። በግል ሕይወታቸው ላይ ግፊት እንዳይኖር መለያየትን መምረጥ እንደሆነ ይታሰባል። ሶስተኛ፣ የአመለካከት ልዩነት። እንደማንኛውም ግንኙነት ተፈጥሯዊ ልዩነቶች ሊኖሩ ይችላሉ። በአጠቃላይ ሲምሬ ከአይታሽ ውጪ ከሌላ ጋር እስካሁን ፍቅር ግንኙነት አልጀመረችም። ከአይታሽ ውጪ ወደ ውጪ ብላለች። ሲምሬ ባይሰል በቱርክ የሚታወቁ ወጣት ተዋናዮች መካከል አንዷ ስለሆነች ገቢዋ ከፍ ያለ እንደሆነ ይገመታል። ከድራማ ከማስታወቂያና ከብራንድ ስፖንሰርሺፕ ያገኘችው አጠቃላይ ሀብቷ እስከ $3 ሚሊዮን ይገመታል። ሲምሬ ባይሰል በወጣትነቷ ላይ ትልቅ ስኬት ያገኘች አርቲስት ስትሆን ወደፊት ደግሞ ብዙ ዕድሎች እንደሚጠብቋት ይታያል። እናንተስ ስለ ሲምሬ ምን ትላላችሁ? ኮሜንት ላይ አስተያየታችሁን ያጋሩ። እንደዚህ ያሉ ቪዲዮዎች ከፈለጋችሁ ሰብስክራይብ ማድረግን አትርሱ። ደህና ሰንብቱ።